በክርስቶስ ስም ሰላም እላችኋለሁ። እንደምን ሰነበታችሁ? ከቆምንበት እንቀጥላለን። ታውቃላችሁ ማርቆስ ወንጌል እያጠናን ነው። ዛሬ ማርቆስ ወንጌል ምዕራፍ 4 ከቁጥር 21 እስከ 25 አራት ቁጥሮች ነው የምናጠናው። ማርቆስ ወንጌል ምዕራፍ 4 መጽሐፍ ቅዱስ ከያዛችሁ ማርቆስ ወንጌል ምዕራፍ 4 ቁጥር 21 ጀምሮ ያለውን ነው የምናጠናው እስከ 25 በጌታችን በኢየሱስ ስም አነባለሁ። እንዲህም አላቸው፣ መብራትን ከእንቅብ ወይስ ከአልጋ በታች ሊያኖሩት ያወጡታልን? በመቅረዝ ላይ ሊያኖሩት አይደለምን? እንዲገለጥ ባይሆን የተሰወረ የለምና ወደ ግልጥ እንዲመጣ እንጂ የተሸሸገ የለም። የሚሰማ ጆሮ ያለው ቢኖር ይስማ አላቸውም። ምን እንድትሰሙ ተጠበቁ። በምትሰፍሩበት መስፈሪያ ይሰፈርላችኋል፣ ለእናንተም ይጨመርላችኋል። ላለው ይሰጠዋልና ከሌለውም ያው ያለው እንኳ ይወሰድበታል። ዛሬ ይህን የምናጠናው 5 ቁጥሮች ናቸው። እግዚአብሔር እንዲያስተምረን እንጸልያለን። ረድኤት ወደዚህ መጥቶ ይጸልይልናል። እግዚአብሔር አምላካችን ሆይ ስለዚህ ጊዜና ሰዓት በጌታ በኢየሱስ ስም እናመሰግንሃለን። አባት ሆይ ስለዚህ ቀን፣ ስለ መገኘትህ፣ ስለ ህልውና፣ ስለ አብሮነትህ በጌታ በኢየሱስ ክርስቶስ ስም እናከብረሃለን። ካንተ መገኘት የተነሳ ልንማር በፊት ተሰብስበናል። ጌታ ሆይ አሁን ደግሞ ልቦናችንን፣ አይምሮአችንን፣ ሐሳባችን ሁሉ እንድትሰበስብልን፣ እንድታስተምረን፣ ያስተማርከንንም ደግሞ መኖር እንድንችል በጌታ በኢየሱስ ክርስቶስ ስም እርዳን። ጌታ ሆይ ጆሮ ያለው ይስማ እንደሚል ጌታ ሆይ እኛም ጆሮ ያለን ጌታ ሆይ ሰዎች ሆነን ልቦናችን ተከፍቶ ከቅዱስ ቃል መስማት እንችል ዘንድ ጸጋ ይብዛልን። የምንሰማው ደግሞ ይጥቀመን። ባሪያህን ደግሞ እግዚአብሔር ሆይ ሲያስተምር አንደበቱን በከፈተ ጊዜ እሱ ሳይሆን አንተ በሱ ውስጥ አልፈ እንድትናገረን እንለምንሃለን። የትኛውም አይነት ሊቋቋም የሚፈልግ የጨለማ አሰራር በጌታ በኢየሱስ ስም የታሰረ ይሁን። ጊዜውን ሰዓቱን ሁሉ ላንተ አደራ አሳልፈን ሰጠን። በጌታ በኢየሱስ ስም ጸለይን፣ አሜን። ረድኤት እግዚአብሔር ይባርክ። የዛሬው ርዕስ በቅዱስ ቃሉ የሚገኙ በረከቶች፣ ብትፈልጉ እድሎች፣ በቅዱስ ቃሉ የሚገኙ እድሎች በሚል ርዕስ ነው የምናጠናው። ባለፈው ሳምንት 15 ቀን ትዝ ይላችኋል። ኢየሱስ ጮሆ ከተናገረባቸው አንዱ ዘር ሊዘራ ወጣ የሚለው አንዳንዱ በመንገድ ዳር፣ አንዳንዱ ጭንጫ ሾክ ላይ፣ ደግሞ በመልካም መሬት ላይ የበቀለው 80-60 ያፈሩት ናቸው። እነዚህ በመልካም ልብ፣ በበጎ ልብ፣ በተዘጋጀ ልብ ቃሉን የተቀበሉ ብዙ ፍሬ እንዳፈሩ ነው ቃሉ የተናገረን። ዛሬ በሙሉ ልብ፣ በበጎ ልብ ሰምተው ብዙ የሚያፈሩ እነማን ናቸው? እነዚህ የታደሉ ሰዎች። ብዙ በመስማት የሚገኙ ብጽዕናዎች፣ እድሎች፣ በረከቶች ምንድን ናቸው? በዚህ ዙሪያ ነው ኢየሱስ ሊናገር ይህን የፈለገው። አያይዞ ተከታትሎ የተናገረው ይህን ነው። የቅዱስ ቃሉ እድሎች መብራት ከእንቅብ ወይም ከአልጋ በታች ሊያኖሩት ያወጡታልን? በመቅረዝ ላይ ሊያኖሩት አይደለምን? ኢየሱስ መብራት የሚለው በዛው ስብከት አያይዞ ነው። ቅዱስ ቃሉን ነው ታውቃላችሁ። እና ቅዱስ ቃሉን ወይም ይህን ብርሃንን ሰዎች ካበሩ በኋላ እንቅብ ውስጥ ይጨምሩታልን ወይስ በአልጋ ስር ያኖሩታልን? መልሱ አይደለም ነው። ለምን? የብርሃን ዓላማው ለሙቀት አይደለም፣ ለጌጥም አይደለም። በዋናነት ለሰዎች ሁሉ ይታይ ዘንድ በመቅረዝ ላይ ያኖሩታል እንጂ አብርተሃል አላበራህም አይደለም ጥያቄው። ብርሃንህን የታኖርከው ነው ጥያቄው። በአንተ ያለው ብርሃን ዓላማው ገብቶሃል? ለመድመቅ አይደለም፣ ነገር ግን ሰዎች ሁሉ ያዩት ዘንድ ለሰዎች ሁሉ የሚሆን ሰማያዊ ብጽዕና ውስጥ አለው ማለት ነው።
ይሄ ቅዱስ ቃሉ ለኛ ብቻ አይደለም። አልጋ ውስጥ የሚቀመጥ ለግልህ ወይም እንቅብ ውስጥ አርጋው ለግልህ አልጋ ውስጥ ለቤተሰብ ብቻ የምታረጋው አይደለም። እና የብርሃኑ ዓላማ የቃሉ ዋና ዓላማ ለሰዎች ሁሉ እንዲገለጥ ነው። ስለዚህ ብርሃንህን የታኖርከው ነው ምጉቶ የኢየሱስ 0 ሻማቱን 50 ሻማቱን 100 ሻማ ፓውዛም ትሁን ምን ላይ ነው ያኖርከው? ወደ ቤት የሚገቡ ሁሉ ባንተ ያለውን ብርሃን ያዩታል ወይ ነው። እንግዲህ አንዱ በቃሉ የሚገኝ እድል ምንድነው? የሰዎችን ልብ ሁሉ ሐሳብ መግለጥ ነው። ይሄን ላብራራላችሁ ፈልጋለሁ። እና ሊሸሸግ አይችልም። ቃሉ ያለው ሰው ሊደበቅ አይችልም፣ ሊሸሸግ አይችልም። ሁሉም ወደ ብርሃን እንዲመጣ በመቅረዝ ላይ ያኖሩታል እንጂ ምን ማለት ነው? የብርሃኑ ዓላማ ስምዖን ተረድቶታል። ወደ ቤተ መቅደስ ሄደ ስምዖን ሕፃኑን ከማርያም እጅ ተቀብሎ ይህ ለእስራኤል ክብር ለሰው ሁሉ ብርሃን ነው ይለዋል ኢየሱስን። እናንተ የዓለም ብርሃን ናችሁ ያለው ለዚህ ነው። የቤተሰብ ነው አላለም። የዓለም ሁሉ ብርሃን ናችሁ፣ የምድር ጨው ናችሁ ያለው በዚህ ምክንያት ነው። እና የብርሃን ዓላማው በሰዎች ልብ ያለውን ሐሳብ ሁሉ የሚገልጥ ነው ማለት ነው። ስለዚህ ነው ዮሴፍ ማርያምን ምን ይላታል? ይሄ ብርሃን ሲበራ በሰዎች ልብ ያለው ሐሳብ ይገለጣል። አንዳንዶች ይወድቃሉ፣ አንዳንዶች ይነሱበታል። ብርሃን ካላበራ ሁሉ ጨለማ ነው። ትክክል የሆነውና ያልሆነው እስከማይታወቅ ይደባለቃል። እና ይሄ የእግዚአብሔር ቃል ባንተ ሲገለጥ በሰዎች ልብ ያለው ሐሳብ መመርመር ይጀምራል። ይገርም ነው። ካልተናገርክ ግን ጽድቅና አመጹ ይደባለቃል። መለያ ቱንቢ የለውም ማለት ነው። እና ይሄ ብርሃን ባለበት ይሄ ቅዱስ ቃል ባለበት የሰው ልጆች ሐሳብ ሳይወዱ በግድ ይገለጥባቸዋል። አንዱ የብርሃኑ እኮ ጥቅም ነው። እኔ ድሮ መሰራበት መስሪያ ቤት ወደ ጌታ እንዲመጣ መስክሬለት ኦኬ እምቢም እሺም አላለኝ፣ ግን ቸርች እንደወስደው ፈቀደልኝና ወሰድኩት። አንድ ትልቅ ቸርች ወሰድኩት እና ስብከቱ ካለቀ በኋላ አንተ ግን ሚስጥር የምትጠብቅ ይመስለኝ ነበር፣ በጣም ጥሩ ሰው አይደለህም አለኝ። ለምን እንዲህ አልከኝ አልኩት። ጠቅላላ ታሪክ ለምን ትነግረዋለህ ለፓስተሩ አለኝ። በእውነት እኔ ዛሬ ገና ካንተ ጋር ነው የሰማሁት፣ በምንም አይነት አላምንህም አለኝ። ስሜን እኮ መጥራትን ያቃተው ጠቅላላ ዘገዘከው ህይወቴን አለው። የእግዚአብሔር ቃል ባህሪው እንዲህ ነው። የልብህን ሐሳብ የሚገልጥ በጨለማ የተሰወረውን የሚገልጥ በቃሉ ፊት መደበቅ አትችልም። የእግዚአብሔር ቃል ጉልበት ነው አልኩት። አላመነኝም። አታምኑ። እኔ በሌለውበት በሌላ ቀን ሄደ ዘረዘረለት ድጋሚ እና ያ ልጅ ጌታን ተቀብሏል። እና አንዱ የእግዚአብሔር ቃል ጉልበት ብጽዕና ስትናገረው የሰው ልብን ይመረምራል ማለት ነው። አይመስልንም? እኔ እኮ አሁን ስናገር የምናገረው እኔ አይደለሁም። እውነተኛ የእግዚአብሔር ቃል ከኔ ሲወጣ ማንን ምን አድርጎ እንደመረመረው እኔ አላውቅም። ግን 100% እርግጠኛ ነኝ ሰው ፊቱን በመስታወት እንደሚያይ ቃሉ ራሳችሁን ያሳያችኋል። የሰው ልብና መንፈስ 100% የሚመረምር ከሰማይ በታች የእግዚአብሔር ቃል ብቻ ነው። እንደ ኤክስሬ ነው የሚመረምራቸው። እና የእግዚአብሔር ቃል ብርሃን በጣም ይገርማል። እንዲያውም አንደኛ ቆሮንቶስ 4:5 ላይ በጨለማ የተሰወረውን ወደ ብርሃን ያወጣዋል፣ የልብን ምክር ይገልጣል ይላል። በስውር የመከረውን በስውር ያሰበውን በገሃድ ቁጭ ያደርገዋል። የእግዚአብሔር ቃል ጉልበት በጣም ታላቅ ነው። በእግዚአብሔር ቃል ሙላት ውስጥ ካለ የሚሰወርብህ የሚከደንብህ ምንም ነገር አይኖርም። ሁሉ በቃሉ ትመረምረዋለህ እንጂ አትመረመርም። ሁሉን በቃሉ ትገልጠዋለህ እንጂ አይደበቅብህም። እኛ የቃሉ ሙላት ስለሌለን ነው እንጂ በብሉይና የአዲስ ኪዳን በመንፈስ ቅዱስ የተጻፈው ቃል ከሞላ በቃ እንደ ኤምአርአይ ነህ አንተ። ሁሉን ትመረምራለህ፣ አንተን ግን አይመረምሩህም። የእግዚአብሔር ቃል ጉልበት በጣም ታላቅ ነው። እናንተስ መሄድ ትፈልጋላችሁን? ጌታ ሆይ ወደ ማን እንሄዳለን? ለምን እንዲህ አልከኝ? የዘላለም ሕይወት ቃል አለ አንተ። ከኢየሱስ የሚወጣው ቃል ጴጥሮስን ከሚገባው በላይ እንደማረከው ትዝ ይላችኋል። እንዲያውም በደብረ ታቦር ጴጥሮስ ያዕቆብና ዮሐንስን ይዟቸው ወጣ። ፊቱም አንጸባረቀ፣ አጣቢ እስከማያነጻው ልብሱም ነጭ ሆነ፣ ተብለጨለጨ። ኤልያስና ሙሴም ከኢየሱስ ጋር ይነጋገሩ ነበር። ከሰማይም የምወደው ልጄ እሱ ነው፣ እሱን ስሙት የሚል ድምፅ ሰሙ።
የብሉይ ኪዳን 2 ነቢያትን አዩ። ኢየሱስም የትንሣኤ አካል ለብሶ ነው ያዩት። በጣም ታላቅ ክብር ነው ያዩት። የአብን ድምጽ ሰምተዋል። የኢየሱስ የትንሣኤ አካል አይተዋል። ሙሴና ኤልያስ የተነጠቁትን አይተዋል በተራራ ላይ። ግን ጴጥሮስ ጋር ሄዳችሁ እዩ። በክብሩ ተራራ ላይ አስገራሚ ድምጽ ሰምተናል። አስገራሚ ራእይ አይተናል። ካየነው ራእይ በላይ የሚበልጥ ክብር ግን ልንገራችሁ፣ ይሄ ቅዱስ የእግዚአብሔር ቃል ይላል። ጴጥሮስ ካየው ራእይ በላይ በጣም ሚዛን የሚደፋው በመንፈስ ቅዱስ የተጻፈ ቅዱስ የእግዚአብሔር ቃል በእጃችን አለ ይላል። የእግዚአብሔር ቃል ክብር በጣም ገብቶታል ማለት ነው። ስለዚህ ሰውን ሁሉ የሚመረምረውን ይሄንን መብራት የታኖርከው ነው። የኢየሱስ ሞጉት እንቅብ ውስጥ ጨመርከው፣ አልጋ ውስጥ ነው። ሰዎች ሁሉ እንዲያውት መቅረዝ ላይ አኖርከው። የብርሃን ዋና ተልእኮ ሰዎች ሁሉ ብርሃኑን እያዩ መንገዳቸውን እንዲሰልሉ፣ ህይወታቸውን እንደ መስታወት እንዲመረምሩ በእኛ ላይ ቅዱስ ቃሉን ሰጠን ማለት ነው። የእግዚአብሔር ቃል በጣም የሚያስገርም ነው ኃይሉ። እንዲያውም ሌላኛው ብጽዕናው ለጢሞቴዎስ ይነግረናል። ይሄ በመንፈስ ቅዱስ በመነዳት የጻፉት ቅዱሳት መጻሕፍት ለበጎ ስራ ሁሉ የሚያዘጋጅ ነው ልጄ ጢሞቴዎስ። እና ለራስና ለመንጋው ተጠንቀቅ፣ ራስንም ሌላውን ለማዳን ትፈልጋለህ፣ እየተጠነቀቅ ቅዱስ ቃሉን ታጠናው ዘንድ ለቃሉ ተጠንቀቅ ይለዋል። ለምን? ለበጎ ስራ ሁሉ የሚያበቃ ዲግሪ መያዝ አይደለም፣ ከአብርሃም ዘር መወለድ አይደለም፣ የእድሜ ብዛትም አይደለም። ቅዱስ ቃሉን ካነበብክ የማታሳፍር ሰራተኛ ትሆናለህ ይለዋል። ስለዚህ ነው ኢየሱስ ጮሆ የተናገረው። የሚሰማ ጆሮ ያለው ይስማ እያለ ቅዱስ ቃሉን በብርሃን መስሎት በመቅረዝ ላይ እንዳለ ብርሃን መሰለው። የዓለም ብቸኛ ተስፋ በመቅረዙ ላይ የተቀመጠ ብርሃን እኔና እናንተ የተሰጠን ቅዱስ ቃል ነው ማለት ነው። የዚህ የቅዱስ ቃሉ በረከቶች ሰዎችን ሁሉ የሚመረምር ኃይል ያለው ብቻ ሳይሆን ለበጎ ስራ የሚያዘጋጅ ነው። እና ልጄ ሰለሞን ሰውን ይለዋል። ምን ማለት ነው ሰውን ስትለኝ? እየተነፈስኩ አይደል እንዴ? ኖ፣ ሰው ሁሉ ይተነፍሳል። በእግዚአብሔር ፊት ሰው ለመሆን ብቁ የሚያደርግህ እግዚአብሔር ለሙሴ የሰጠውን ሕጉን ስታጠና ነው። ሰለሞንም በምሳሌ ላይ አባቴ ቅዱስ ቃሉን ያስተምረኝ ነበር። ንጉሥ ሆኖ ዓለምን ሁሉ ያስደመመው ንጉሥ ስለሆነ ብቻ አይደለም። ብዙ ነገስታት ነበሩ። ነገር ግን በቅዱስ ቃል የተሞላ ንጉሥ ሆነ። ማንም ሊቋቋመው አልቻለም። ለበጎ ስራ የበቁ ታውቃላችሁ። ስልጣን ኖሯቸው ቅዱስ ቃል ያለው ባለስልጣን፣ ቅዱስ ቃል ያለው ባለጸጋ እንደዚህ ስታዩት ነው የምታውቁት። ለምን? ቃል የሌለው ሰው መቼ ምን እንደሚያሳፍራችሁ አታውቁ። በጣም ረጅም እድሜ ያለው ብለህ ስልጣን ሰጠው፣ አንድ ቀን ህዝብን ሁሉ የሚያሳፍር ቃል ካፉ ይወጣል። ለምን? የእግዚአብሔር ቃል ከሌለው በቀር ለበጎ ስራ የተዘጋጀ ሊሆን በምንም አይነት ሰው አይችልም። ታውቃላችሁ፣ መኪና ሲፈበርኩ ሲሰሩ መኪናውን እንዴት መጠቀም እንዳለብህ አብረው አጠቃቀሙን መጽሐፍ ይሰጡሃል። ማንኛውም ዕቃ ፍሪ ስትገዛ፣ ካውያ ስትገዛ እና ምን ማድረግ እንዳለብህ እግዚአብሔር ሰውን ሲፈጥር ሰው ትክክለኛ እንዲሆን የሰጠው ቅዱስ መጽሐፍ ብቻ ነው። ያለ እግዚአብሔር ቃል ሙሉ ማንነት ሊኖር አይችልም። እና ለሰለሞን የሚመክረው ባለጠጋ ትሆናለህ ልጄ ሆይ፣ ጠቢብም ትሆናለህ። ባለስልጣን መሆንም የማይቀር ነው። ነገር ግን ፍጻሜ እንዲያምር ለበጎ ስራ የተዘጋጀ እንዲሆን ቅዱስ ቃሉን ማንበብ እንዳትረሳሉ። ኢቭን ሙሴ ለሰለሞንም ያለው ይህንኑ ተመሳሳይ ምክር ነው። እና አንዱ ቃል ለበጎ ስራ ሰዎችን ማብቃት፣ የማታሳፍሩ ለበጎ ስራ የተዘጋጃችሁ መሆን የሚችለው የእግዚአብሔርን ቃል ስንሰማ ነው። እንዲያውም ለመጨመርም በህይወታችን ለመጨመርም ይሄ በመቅረዝ ላይ የኖረ ብርሃን ወይም የቅዱስ ቃሉ ከፍታውን ሲይዝ ማለት ነው በህይወታችን ሌሎችን መመርመር እንጀምራለን። ለበጎ ስራ ብቁ እየሆንን እንሄዳለን። በህይወታችንስ በየቀኑ እየጨመረን እንመጣለን። እንዲያውም ምሳሌ 4:8 ላይ የጻድቃን መንገድ እንደ ሙሉ ብርሃን ነው፣ ሙሉ ለሙሉ እስከምትጨምር ፀሐይ እንደምትጨምር የጻድቃን መንገድ እንዲሁ ነው ብሎ ነግሮናል። እንዲያውም 2 ቆሮንቶስ 3:18 እኛ ሳንቀላቅል በቅንነት ቃሉን የምንናገር
እንደ መስታወት ያብለጨለጭን ከክብር ወደ ክብር እንለወጣለን ይላል። ኢሮፕ ታውቃላችሁ በጣም ባለጠጋ ብዙ ነገር አዲስ ፈጠራ እንዲያደርጉ አእምሯቸው ብሩህ እንዲሆን ያደረጋቸው ቅዱስ የእግዚአብሔር ቃል ወንጌል ሲደርሳቸው ነው ይላሉ። እና በእርግጥ አሁን እግዚአብሔርን ቢንቁትም ጅማሬያቸው ግን እንዲህ አልነበረም። እስራኤላዊ ብልጫው ምንድነው ይላል ጳውሎስ ሲሞግት፣ የእግዚአብሔር ቃል ቀድሞ ለነሱ ስለመጣ ነው ይላል። ቃሉን ናቁት እንጂ በላጭ ያደረጋቸው መጀመሪያ ቃሉ ወደ እነሱ ስለመጣ ነው። በብሉይ ኪዳን ሙሴ የጻፋቸው ፔንታቱክ እና የታሪክ መጽሐፍት፣ የጥበብ መጽሐፍት፣ የትንቢት መጽሐፍ ሁሉ ስለጠጡ ከሌሎች አሕዛብ ከተባሉት አእምሯቸው የተባረከ ሆነ። እስከ ዛሬ ድረስ እስራኤሎች እንደዛ ናቸው። ምንም ኢየሱስን ቢገፉትም የቅዱሳት መጽሐፍ ዕውቀት ስላላቸው አንዳች ብርሃን በውስጣቸው እንዳለ የማይካድ ነገር የእግዚአብሔር ቃል በህይወታችን እንድንጨምር ያደርጋል ማለት ነው። የእግዚአብሔር ቃል የሌለው ሰው ሙሉ አይሆንም። እኔ አንድ የጃፓን ህብረተሰብን በቴሌቪዥን ቀርጾ ሲያስተላልፍ ድንገት ነው ያየሁት። ጃፓኖች ታውቃላችሁ በኢኮኖሚ በጣም ባለጠጎች ናቸው። ብዙ መኪናን ይሰራሉ። ትጋታቸው ጉድ ነው የምትሉት። ትንሽ መሬት ነገር ግን ዓለምን ሁሉ ተጽዕኖ የሚያመጣ ኢኮኖሚ ነው ያላቸው። አይምሯቸው ፈጣን ነው በጣም። እና እንደዚህ ያሉ የተማሩና ባለጠጋ ዓለምን የሚያስደምሙ ሰዎች ቦርሳ ይዞ ወደ ቤቱ ሲሄድ የጸሎት ሰዓት ሲደርስበት አምላኩን ከቦርሳ ውስጥ ያወጣና ወንበር ላይ አስተካክሎ አስቀምጦ ይሰግድለታል። ሰግዶ ሲጨርስ ቦርሳ ውስጥ ይጨምረዋል። ያለ እግዚአብሔር ቃል እብድ ነው ማለት ነው ሰው ሁሉ። ህንድ ብትሄዱ ስንት ፕሮፌሰር አለ። 6-7 ጣዖት በቤቱ ቁም ሳጥን ላይ ደርድሮ ሻማ እየለኮሰ የሚያጥንላቸው ማለት አሉ። አይምሯቸው ፕሮፌሰር እኮ ናቸው። በትምህርት ደረጃ ሊቃን ከሚባሉት ናቸው። የእግዚአብሔር ቃል ዕውቀት ስለሌላቸው ራሳቸው በሰሩት አሻንጉሊት ፊት ተንበርክከው ይሰግዳሉ። ያስገርማል። አንተ ራስህ ጠርባው እንዴት ትሰግዳለህ ብትለው አይገባውም። ለዚህ ዓለም ነገር ከመጠን በላይ የዚህ ዓለም ገዢ ተቆጣጥሯቸዋል። ሩቅ እነ ቻይናን ማየት ትችላላችሁ። ስንት ሽንቱይዝም ቡዲዝም እያሉ በጣዖታት የተሞሉ ናቸው። የእግዚአብሔር ቃል ስለሌላቸው አእምሯቸውን የሚጠቀመው የዚህ ዓለም ገዢ እንደሆነ ግልጽ ነው። ስለዚህ ነው ጌታ ኢየሱስ ለዓለም ሁሉ ብቸኛ ብርሃን ይሄ ቅዱስ ቃሉ በመቅረዝ ላይ መቀመጥ አለበት። ልጄ ጢሞቴዎስ ሆይ በዚህ በእግዚአብሔር ቃል እንዳታፍር ስበከው፣ በጊዜውም ያለ ጊዜውም ስበከው። ስራህ እንዲያውም ወንጌል ሰባኪ ይሁን። የምድር ብቸኛ ተስፋ ነው። አትደብቀው፣ እንቅብ ውስጥ አትደብቀው፣ አልጋ ውስጥ ለሰዎች ሁሉ ስበከው ይላል። እንዴት ደስ ያሰኛል በእውነት። አሁን እኮ ቃሉ እንዳይሰበክ ሰይጣን የማይቆፍረው ድንጋይ የለም። በማባበልም በማስፈራራትም ለምድር ብቸኛ የመዳንና ለበጎ ስራ የሚያበቃው ቅዱስ ቃል እንዳይሰበክ አጋንንቶች ይጥራሉ። ነገር ግን ኢየሱስ የሚለው ወደ ቤት የሚገቡ ሁሉ ያዩት ዘንድ ብርሃንህን በመቅረዝ ላይ አኑርከው። እንዲያውም በግልጥ ነው የሚሞግታቸው። መብራት ከቅብ ወይስ ከአልጋ በታች ሊያኖሩት ያመጡታል? በመቅረዝ ላይ ሊያኖሩት አይደለምን? እንዲገለጥ ባይሆን የተሰወረ የለም፣ ወደ ግልጥ እንዲመጣ እንጂ የተሸሸገ የለም። የሚሰማ ጆሮ ያለው ይስማ ጮኸ ይላል። ኢየሱስ ብርሃንን ለምን አመጣ? ቃልን ለምን ገለጠ? የሚገቡ ሁሉ በዓለም ያሉት ያዩት ዘንድ ነው። የተሸሸገውን የሚገልጥ የተሰወረውን ወደ ብርሃን የሚያመጣ ቅዱስ የእግዚአብሔር ቃል ነው። የቃሉ በረከት፣ እነዚህ ሁሉ በረከቶች አሉበት። በህይወታችን እንድንጨምር ያደርገናል። ይህን በእርግጥ የቃሉን መንፈስ እና የእግዚአብሔር ቃል ጉልበት የተገለጠባቸው ብዙ አሉ። በብሉይ እነ ዮሴፍ፣ እነ አብርሃም፣ እነ ዳንኤል እስከ ዓለም ጥግ ድረስ በእነሱ የበራው የወንጌል ብርሃን ዓለምን አነቃንቋታል። መጥምቁ ዮሐንስ፣ እነ ጳውሎስ ገለባበጡት። ጀነራል እኮ ታንክ የለውም ጳውሎስ። የሚሰራ ሕያው ቃል ስላለው በመቅረዝ ላይ እንደተቀመጠ ብርሃን ሮምን አነጋገራት። የወንጌል ብርሃን ቀላል አይመስላችሁ። በሰዎች ልብ ውስጥ ያለውን እየገለጠ እንደ መስታወት ስንፍናቸውን እያሳየ እጃቸውን ባፋቸው አስጫናቸው።
እንዲያውም ፈሪሳውያን ሰዱቃውያን እነዚህ ያልተማሩ እንደዚህ መናገር እንዴት ቻሉ ብለው ይገረሙባቸው ነበር። እነ ጴጥሮስ አሳጥማጆቹ ይህን የህይወት ቃል ሲገልጡት እስራኤል ተንቀጠቀጠች በአንድ እግሯ። የእግዚአብሔር ቃል በረከቶች ምንድናቸው? የሰዎችን ልብ ሐሳብ እንዲገልጥ ደግሞም ለበጎ ስራ ለማብቃት ደግሞስ በህይወታችን በየቀኑ እንድንጨምር ነው። እንዲያውም ይሄ ብቻ አይደለም። ምን እንድትሰሙ ተጠበቁ፣ በምትሰፍሩት መስፈሪያ ይሰፈርላችኋል፣ ለእናንተም ይጨመርላችኋል። ላለው ይሰጠዋል፣ ከሌለው ያ ያለው እንኳ ይወሰድበታል አላቸው ይላል። ከሌለው ያው ያለው እንኳ ይወሰድበታል። የእግዚአብሔር ቃል በረከት ሌላኛው በረከቱ ምንድነው? ቃሉ ከምንሰማው ይጠብቀናል ማለት ነው። ቃሉ ከምንሰማው ለመጠበቅ ነው፣ እንድንጨምር ነው፣ ያለን እንዳይወሰድብን ያደርጋል። ምን እንድትሰሙ ተጠበቁ። እንዴት ነው የምትጠበቀው? በዩቲዩብ ድረገጽ ሁሉ የተጠቀጠቀ ነው አየሩ። እንዴት ነው የምትጠበቀው? የምትሰማው በእግዚአብሔር ቃል ከሆነ የምትሰማው ትጠበቃለህ ማለት ነው። ከምትሰማው የምትጠበቀው የእግዚአብሔር ቃል ሙላት ሲኖርህ ነው። በጆሮ ሳይሆን በእግዚአብሔር ቃል መስማት ከጀመርክ ማንጠር ጀምረሃል ማለት ነው። ሁሉ አይገባብህም ማለት ነው። ምን እንድትሰሙ ተጠበቁ። እንዴት ልትጠበቅ? በቅዱስ ቃሉ ነው የምትጠበቀው። የቃሉ ሙላት ካለህ በምትሰማው ሁሉ መጠበቅ ትጀምራለህ። የቃል ሙላት ከሌለህስ የምትሰማውን ሁሉ ታምናለህ። መጠበቅ አትችልም። ያለህ እየተወሰደብህ ይጀምራል። ያለህ እንዳይወሰድብህ መጨመር ትፈልጋለህ። ምን እንድትሰማ ተጠበቅ። እንዴት ልትጠበቅ? ቅዱስ ቃሉን በመሙላት ነው። በእግዚአብሔር ቃል ነው መስማት ያለብህ። ጆሮ ያለው ይስማ የሚለው ይሄ ስጋዊ ጆሮ አይመስለኝም። መንፈሳዊ ጆሮ፣ በቅዱስ ቃሉ የተሞላ ጆሮ ያለው ይሰማኛል። ስለዚህ ከምንሰማው ለመጠበቅም ይረዳናል ነው የምላችሁ። ቅዱስ ቃሉ ምክርና ጥበብ የኔ ነው፣ ምክር ከሌለ ንጉሥ ይወድቃል። የሰው ቃል የጠለቀ ውሃ ነው፣ አእምሮ ያለው ይቀደዋል የሚላችሁ ኮሱን ነው። በእግዚአብሔር ቃል ውስጥ ሆነ የእግዚአብሔርን ቃል ትሰማለህ። ትንቢት ቢናገር ይናገር፣ አንድ ሁለት ሆነው ይመርምሩት። እንዴት ነው የሚመረምሩት? ትንቢቱ ከእግዚአብሔር ነው አይደለም፣ በእግዚአብሔር ቃል ይመርምሩታ። ለሚሰማ ሁሉ አሜን አትልም። ያኔ የእግዚአብሔር ቃል ሙላት ካለ መመርመር፣ ከምትሰማው መጠበቅ ትጀምራለህ። ታውቃላችሁ ዓለምን ሁሉ ያሳተው ሰይጣን እግዚአብሔር የለም ብሎ አይደለም። እግዚአብሔር አለ፣ መንገዱ ግን ይሄን ይላቸዋል። የተሳሳተ መንገድ። የእግዚአብሔርን የፈቃዱ ዕውቀት ስለሌላቸው ሐሰተኛ ነቢያቶች በቀላሉ ሰዎችን ይማርካሉ። ለምን? በእግዚአብሔር ስም የመጣው የሐሰተኛው ትንቢት እውነት ይሁን ውሸት አያውቁም። ቅዱስ ቃል ሙላት ስለሌላቸው ትገረማላችሁ። እና በእግዚአብሔር ስም ለሚመጣው ሁሉ ልቡ ተከፍቶ ሳይመረምር አሜን የሚል ህዝብ እንዴት ሊሆን ይችላል? ቅዱስ ቃሉን ስለማያነቡ ነው። ቃሉ ጠቢብ ነው የሚያደርገው። ቃሉ የተሞላው ይመረምራል እንጂ አይመረመርም። አየህ፣ እውነትን ከውሸት መንጥሮ ነው የሚለየው የእግዚአብሔር ቃል። አይደለም ሐሰተኛውን ሰው፣ ሐሰተኛ መንፈስ ራሱ ሊያሳስተው አይችልም። የእግዚአብሔር ቃል ጉልበት እኮ ነው የምነግራችሁ። ምን እንድትሰሙ ተጠበቁ። ለምን? እንዲጨመርልህ ነው። ካልተጠበቁ ሲወሰድብሃል አለኝ የምትለው። ወደ እግዚአብሔር ቤት ስትገባ ልብህን ጠብቅ። ከሰነፎች መስዋዕት ይልቅ ማዳመጥ ይበልጣል። በሙሉ ልብ ቃሉን ያዳመጠ ሰው መስዋዕት ካቀረበ በላይ ነው ዋጋው። የእግዚአብሔር ቃል ብርሃን። ታውቃለህ፣ ሁለተኛ ነገሥት 23 አንደኛ ሳሙኤልም ላይ ተጽፏል። አንድ የይሁዳ ነብይ ነበር። ታሪኩን ታውቃላችሁ። ሂድና ለኢዮሮብዓም ተናገረው፣ ጣዖት እያመለከ ህዝቤን አስቷል። ጣዖት ይሄው ከግብጽ ያወጣችሁ ጥጃ ሲላቸው ከዳን እስከ ቤርሳቤ ህዝቡ ለጥ ብሎ ይሰግድለታል። ለጥጃ ከግብጽ ያወጣቸውን እኔን ትተው እንዴት ሰው ለጥጃ ይሰግዳል? ቅዱስ ቃሉ የላቸውም። የሚያስተምር ካህን የለም። ጥጃና እግዚአብሔርን መለየት አቃታቸው። በል አንተ ሂድና ቃል ተናገር። መሰዊያ ሆይ ኢዮስያስ የሚባል ይነሳል፣ ጣዖት የሚያመልኩትን ሁሉ ያፈርሳል።
መሰዊያው የተሰነጠቀ አመዱም ይፈሳል ይላል እግዚአብሔር። ትዝ ይላችኋል። መሰዊያው ተሰነጠቀ፣ አመዱም ፈሰሰ። ኢዮሮብዓምም ያዙት ብሎ እጁን ዘረጋ። እጁ ደረቀች። ነብዩ ሲጸልይለት እጁ ተፈወሰች። እግዚአብሔር ያለውን ቃል ተናግሮ ሲሄድ ዛፍ ስር ተቀምጦ አንድ ሽማግሌ ሐሰተኛ ነብይ እውነተኛውን ነብይ ያገኘው። አንተ ትንቢት የተናገርከው ለኢዮሮብዓም አንተ ነህን? አዎ እኔ ነኝ። እግዚአብሔር ልኮኛል። ምን ብሎ ላከህ አለው። በሄድክበት መንገድ አትሂድ፣ እዛም አትብላ ጠጣ ብሎሃል ነበር? አዎ ብሎኛል። አሁን ሐሳቡን ቀይሯል እና ምን አለ? እንደራበህ አይቶ ስላዘነልህ ብላ ጠጣ ይልሃል አለው። እሺ እግዚአብሔር ሰው አለው። ነብይ እኮ ነው፣ እስከ ሞት ድረስ የሚታዘዝ ነው። ግን የእግዚአብሔር ቃል ዕውቀት የለውም። የእግዚአብሔር ቃል ዕውቀት ስለሌለው የእግዚአብሔር ባህሪንም አያውቅም። የእግዚአብሔር ቃል ዕውቀት ስለሌለው ሐሰተኛ ነቢያትን መለየት አይችልም። ቀጥታ ይዞት ወደ ቤቱ ወሰደው። ካበላው ካጠጣው በኋላ አንበሳ እንዲገላው አደረገ። አስገራሚ ነው። አገልጋይ እኮ ነው። እስከ ሞት እኮ የታመነ አገልጋይ ነው። ችግሩ አገልጋይ መሆኑ አይደለም። ነብይ እኮ ነው። ትንቢት ይናገራል። እውነተኛ ትንቢትም ተናግሯል እኮ። ተአምራት እኮ አድርጓል። የኢዮሮብዓምን ልጅ ፈውሶታል። መሰዊያው እኮ እንዲሰነጠቅ አድርጓል ነብዩ። ወደ ውስጥ ስትገባ ግን የእግዚአብሔር ቃል ሙላት የለውም። በቀላሉ ማንም የሚያስተው ሆኖ ቁጭ አለ። ከሚሰማው ከሽማግሌው ነብይ መጠበቅ አልቻለም። ለምን አልቻለም? ቅዱስ የእግዚአብሔር ቃል ሙላት ስለሌለው ነው። ሰይጣን ስንቱን እንዳሳተ ልነግራችሁ አልችልም። አንዲት ታላቅ ሴት ነበረች። ኤልሳዕም በቤቷ ሲያልፍ ይሄ ሰው የእግዚአብሔር ሰው እንደሆነ አረጋግጫለሁ አለችው። በምን አረጋግጠች? ፈተንኩት፣ አገልግሎቱን ስብከቱን ፈተንኩት፣ እንደ ቃሉ ነው። እና ምን ለማድረግ አሰብሽ? ጣራችን ላይ ቤት እንስራና ሲያልፍ ይቀመጥበታ። በጣም ጥሩ። በጣም አይምሯ ሻርፕ ነው። ብዙ ነቢያቶች ነበሩ በዛ ዘመን። እውነተኛውን ነጥላ አወቀችው። የኤልሳን አገልግሎትና ስብከት የምትሰማው በእግዚአብሔር ቃል ጆሮ ነው። በእግዚአብሔር ቃል ወንፊት ውስጥ ሆና ነው። ወደ ቤቷ አስገባችው። ረሃብ ጠርቷልና ለ7 ዓመት ልጅሽን ይዘሽ ሂጂ አላት። የሚቀባጅር ነብይ እንዳልሆነ እውነተኛ ቃል እንደሆነ አጣርታለች ሴትዮዋ። ራሷንም ቤቷንም ማዳነች ነው የምላችሁ። ነቢያቶች አሉ እኮ የሚቀላቀሉ አሉ፣ እውነተኞችም አሉ። ከምንሰማው መጠበቅ የምንችለው ቅዱስ የእግዚአብሔር ቃል ሙላት ሲኖረን ነው። ያለዛ በቀላሉ ያስቱናል። ብዙ ሐሰተኛ ነቢያት ወደ ዓለም ወጥተዋልና ከሐሰተኛ ነቢያት ተጠንቀቁ። እንዴት ነው የምንጠነቀቀው? የብርሃን መልአክ መስለው ይገለጣሉ። ታዲያ እንዴት እለያቸዋለሁ? ቅዱስ ቃሌን በመሙላት ነው። ሔዋን እንደ እግዚአብሔር አትብሉ ያላችሁ እኮ ክፉና ደጉን እንደ እግዚአብሔር እንዳታውቁ ብሎ ነው። እውነት እኮ ነው የሚናገረው። ልክ ነው። ፍሬውን ሲበሉ እንደ እግዚአብሔር ክፉና ደጉን ያውቃሉ። ክፉ የሚባለውን አያውቁም ድሮ። አትሞቱም ብሎ ደግሞ ቀላቀለላት። እባቡ የሔዋንን እንዳሳታት ለክርስቶስ ያለው ቅንነታችሁ እንዳይሳሳት እፈራለሁ ይላል ጳውሎስ። ሰይጣን 90% እውነት ሊናገር ይችላል። ስለዚህ ነው በቀላሉ ማናቀው። የእግዚአብሔር ቃል ሙላት በመቅረዝ ላይ እንዳለ ብርሃን፣ በብርሃን ካልተሞላን፣ በቃል ካልተሞላን፣ በዘይት ካልተሞላን፣ በእኛ ያለው ብርሃን ከጨለመ በቀላሉ ያታልለናል። ብርሃን ሁሉንም ይገልጥ ነው። ጨለማና ብርሃን አብረው አይኖሩም እኮ። ጨለማ ብርሃን ጨለማን ያሸንፈዋል፣ አይሸነፍም። ግን እኛ የቃሉ ሙላት ወይም የዘይቱ ሙላት ከሌለን በቀላሉ ያታልለናል። ስለዚህ ነው ኢየሱስ ተጠበቁ። የቃሉ ሙላት ከሐሰተኞች ይጠብቀናል። የተሰጠን እንዳይወሰድብን ይጠብቀናል ማለት ነው። የይሁዳው ነብይ እንደተታለለ እንዳይሆንብን። በኤርሚያስ 40:13 ኤርሚያስ 41ም ላይ አንድ ጎዶልያስ የሚሉት ንጉስ ነበር። ስለ ጎዶልያስ ትንሽ ልንገራችሁ። ጎዶልያስ ባቢሎን እስራኤልን ከማረከ በኋላ በቅሬታዎቹ ላይ ናቡዘርዳን የተባለ ጎዶልያስን ሾሞ ማለት ነው። ቅሬታዎችን ጠብቅ ብሎ እና እንደ አይን ብሌን ነው የሚያዩት። ለምን? የቀራቸው ብቸኛ መሪ እሱ ነው። በኋላ
እስማኤል የተባለ ሰው ሊገለው ሲዶልትበት የሴኩሪቲ ሰዎች ሰሙት። እነ ዮሐናን ይባላሉ። እና ወደሱ መጡ። አንድ 20 ሆነው ጎዶልያስ ለዚች ምድር ያለህን ተስፋ አንተ ነህ። አንተ ሊገሉ ሲሸምቁብ ነበር። እባክህ ራስህን ጠብቃለሁ። ማንም እኔን የሚነካ የለም። እስማኤል ላይ ክፉ እንዳታረጉበት አለ። ኧረ እባክህ ከምትሰማው ለምን አትጠበቅም? ሐሰት ይሁን የተናገርኩት እውነት ይሁን የተናገርኩት መርምር እንጂ በመንፈስ ቅዱስ መርምር እንጂ በእግዚአብሔር ቃል። እኛ ውሸተኛ ሆነን አይደለም። አልሰማችሁም አለ። የሰማውን መመርመር የማይችል ጎዶልያስ አትንኩት አለ። እስማኤል መጣ፣ ሐዘንተኛ መስሎ እንጀራ ይዞ መጣ። ወደ ቤቱ አስገባው። ጎዶልያስና ከሱ ጋር ያሉትን በሰይፍ ስለታረዷቸው አታሙ። ከሚሰማው ያልተጠበቀ ጎዶልያስ ራሱ ሞቶ ህዝቡ እንዲበተን አደረገ። ከሚሰሙት የማይጠበቁ በጣም አደገኞች፣ የሚሰሙትን ሁሉ የሚያምኑ በጣም አደገኞች፣ ነገር ግን መርምረው የሚቀበሉ ከሚሰሙት የሚጠበቁ እነሱ የተባረኩ ናቸው። በሁለተኛ ዜና 22 ቁጥር 3 ላይ አንድ ንጉስ አካሲያስ ነበር። እናቱ ክፉ ስለምትመክረው እሱም በምክሯ ስለሄደ እጅግ ክፉ ነገር አደረገ ይላቸዋል። እናቱ ክፉ ነው የምትመክረው። ይሄ ክፉ ምክር ነው ትክክል አይደለም ማለት አይችልም። የምትመክረው ክፉ ምክር የእግዚአብሔር ምክር ይመስለው ነበር። ለመመርመር አቅም ስለሌለው በሷ መንገድ ሄዶ ህዝቡንም ራሱንም አጠፋ። ሁለተኛ ዜና 22:3 ላይ ማንበብ ትችላላችሁ። ከምንሰማው የምንጠበቀው በእግዚአብሔር ቃል ሙላት ስንሆን። ሳኦል አንዱ ድካሙ ያ ነው። ንጉስ ነው፣ ትከሻው ሰፊ ነው፣ ጦረኛ ነው እኮ እንደ ንስር ፈጣን ነው። ግን ቃለ እግዚአብሔር ሙላት የለውም። ትንሹ ዳዊት ይበልጠዋል። እነዚህ የበሬ ግሳቶች ምንድናቸው? ለእግዚአብሔር መስዋዕት አቀርብ ዘንድ ነው። አጥፋ ነው ወይስ እርማ አቅርብ ነው ያለ? የእግዚአብሔር ቃል መስማት ከመስዋዕት እኮ ይበልጣል። የቃሉ ዕውቀት የለህም ሳውል። እሺ አጋግን ለምን አመጣው? መስዋዕት ልታረገው ነው። እርም የሆኑትን ለምን አመጣ? የእግዚአብሔር ቃል ዕውቀት የለህም ማለት ነው። እግዚአብሔር ካንተ ጋር መሄድ አይችልም። ሳኦል ንጉስ ነው እንጂ የቅዱስ የእግዚአብሔር ቃል ዕውቀት ስለሌለው መመርመር አይችልም። ይብን ፍልስጤሞች ጦርነት ገጠሙት እና ግርግርታ በዛ። ካህኑን ናለው ኤፋዱ ቱሚሙንና ኡሪሙን አውጣልኝ፣ ጸሎት ወደ እግዚአብሔር እናቀርብ። እግዚአብሔር ከኔ ጋር ነው፣ ለጦርነት ልውጣ። እግዚአብሔር ሆይ ምን ይመስልሃል አለው። ካህኑም እየጸለየ ከእግዚአብሔር ምሪት ሊቀበል ሲል ሳኦል ምን አለው? ጸሎቱን አቁሞ በቃ ግርግታው ስለበዛ በራሴ ጦርነት እንዲጀመር ወስኛለሁ አሉ። ጸሎት ምን እንደሆነ አያውቅ፣ የአምላክ ባህሪን አያውቅ። ስሜታዊ ንጉስ ሆነ ሳኦል። እንዲያውም ጾም ጸሎት አውጃለሁ፣ ማንም ሰው ቢበላ እገለዋለሁ ብሎ ማለ ይላል። ከእግዚአብሔር ቃል ውጪ ነው። ዮናታን በበትሩ ማር ልሶ ነበርና እጣ ተጥሎ ጾም ጸሎቱን ጥሶ ማር እንደበላ ዮናታን ተያዘ። ሕያው እግዚአብሔርን ማር በልተ ከሆነ ትሞታለህ አሉ። ግደለኝ አለው። ከፈለክ ካንተ ጋር ከመኖር መሞት ይሻለኛል። መብላት በሚገባበት ሰዓት ትጾማለህ፣ መጾም ሲገባ ትበላለህ። ግልብጥብጥ ያልክ ሰው ነህ አንተ። የእግዚአብሔር ቃል ዕውቀት የለህም። እኔ መሞት ይሻለኛል አሉ። ልጁንም ሊገለው ነበር። ህዝቡ በግዳዳ ነው ይላል ሳኦል። ለዚህ ሁሉ ያበቃው ምንድን ነው? የእግዚአብሔር ፍቃድን ለምን አላወቀም? ቅዱስ የእግዚአብሔር ቃል በውስጡ ስለሌለ ነው። ዳዊትስ ሄዳችሁ አንብቡ። ቀኑን ሙሉ ቃል ትዝታዬ ነው፣ ከብዙ ብርና ወርቅ ይልቅ የአፍ ቃል ይሻለኛል። ብዙ ምርኮ ከሚሰጡኝ ከአፍ ቃል የሚወጣው ማርና ወተት የሚበልጥ ነው። ቀኑን ሙሉ ቃልን አሰላስለዋለሁ፣ ዋሊያ እንደተጠማች ቃልህን ተጠማው። እግዚአብሔር ቅጽል ስም ሰጠው፣ እንደ ልብ የሆነ የእሴይ ልጅ አገኘ። የእግዚአብሔር ልብ እንዴት አወቀው ታውቃላችሁ? በቃሉ የተሞላ ልብ የእግዚአብሔር ልብ ያውቀዋል። ለምን? እግዚአብሔር እንደ ቃሉ ነው። ቃሉ ከሌለ የእግዚአብሔር ልብ ሐሳብም አታውቀው። ሰማይና ምድር ነው የምትራራቀው። ሰባ ሰገሎች
ኮከቡን አይተው ሊሰግዱ መጡ። ዕጣን ከርቤና ወርቅ ይዘው እና ኮከቡ ጠፋች። ወደ ሄሮድስ ሄዱ። ምን ፈልጋችሁ ነው? የአይሁድ ንጉሥ እንደተወለደ አውቀናልና ወዴት ነው የተወለደው? ካህናት አወቁ። አንቺ ቤተልሔም ኤፍራታ ከአላፋት ከተማ አታንሽም ስለተባለ ቤተልሔም ኤፍራታ ነው አሉት። ሄሮድስም እኔ መጥቼ እንድሰግድለት ሕፃኑን ካገኛችሁ በኋላ ኑና ንገሩኝ አላቸው። ምን እንድልለት? እንድሰግድለት። አየ። ነገር ግን እነዚህ ሰዎች አልመረመሩም። ምን እንድትሰሙ ተጠበቁ አልተባሉ። ልስገድ ያለው ሁሉ ሰጋጅ አይደለም። ይሄ ነገር መንፈሱ አላማረንም። ልስገድ ቢልም ገዳይ ነው። በእግዚአብሔር ቃል የሄሮድስን ቃል አልመረመሩም። ሕፃኑ እዚህ ጎጆ ቤት ነው ብለው ሊነግሩት ሲሄዱ መልአክ ተገለጠላቸው። እናንተ አትመረምሩም እንዴ? ልስገድ ያለው ሁሉ ሊሰግድ ነው እንዴ? ሕፃኑን እኮ ሊገል ፈልጎ ነው። ሊገለው ነው እንዴ? ሊገለው ነው። በሌላ መንገድ ወደ ሀገራችሁ ሂዱ። መልአክ ባይነግራቸው ኖሮ አለቀ። ሰብአ ሰገል እንደተላገጡበት ሲያቅ ከ2 ዓመት በታች ያሉትን ገደላቸው። ራሔል ለልጆቿ አለቀሰች፣ መጽናናትም አልቻለችም የሉምና። ሰብአ ሰገሎች አገልጋይ ናቸው። ስንት ሺህ ኪሎ ሜትር ሰንጥቀው መጥተዋል። ወርቅ፣ ዕጣን፣ ከርቤ አቅርበውለታል እኮ። ድንቅ ነው። ንግስናውን፣ ክህነቱን፣ አገልግሎቱን፣ መስዋዕት ማቅረቡን ሁሉ አውቀዋል እኮ። ግን የእግዚአብሔር ቃል ሙላት ስለሌላቸው የዚህ ዓለም ገዥም ሊጠቀምባቸው ነበር፣ ከሚሰሙት ስላልተጠበቁ። እና በቃሉ ስንሞላ የምናገኘው ብድራት ምንድን ነው? የቅዱስ ቃሉ እድሎች ምንድን ናቸው? ዛሬ እንዳልኳችሁ የሰዎችን ሁሉ ልብ ለመመርመር ላንመረመር፣ ሁሉን እንድናውቅ ሰዎች ግን እንዳያውቁ፣ መንፈሳዊ ሰው ሁሉን ይመረመራል አይመረመርም የተባለውን እድል የምናገኘው የቅዱስ ቃሉ ሙላት ሲኖረን ነው። ማንም ላይ አታልልህ። ሁሉን ልትመረምር የምትችለው ቅዱስ ቃሉን በተሞላበት ልክ ነው። የእግዚአብሔር ቃል ውስጥ ያሉ እድሎችን እኮ ነው የምነግራችሁ። ሌላኛው እድል፣ ሌላኛው በረከት ምንድን ነው? በቅዱስ ቃል ውስጥ ያለው ለበጎ ስራ ሁሉ ማብቃት ነው። የማናሳፍር ለበጎ ስራ የተዘጋጀን ጨውና ብርሃን ነው የሚያደርገን የቃሉ ሙላት። ጭስ የሌለው ብርሃን፣ ጭልጭል የማይል ብርሃን፣ ጨለማውን የሚያበራ ብርሃን፣ ለሰዎች ሁሉ መልካም መዓዛ ያለው ሰው ምን ሆነው የእግዚአብሔርን ቃል በተሞላልክ የቃሉ በረከቶች ናቸው እነዚህ ሁሉ። እና ለሚጠፋ ገንዘብ ትውልድን የሚያጠፋ ሰው አለ። ከእግዚአብሔርና ከሕዝቡ አደራ ተሰጥቶት ለራሱ ሲባል ለሙስና ለጉቦ ብሎ ትውልድን ሁሉ የሚያስለቅስ ቁልቋል የሚተክል ብዙ መሪ አለ። በእኛ ብዙ አልቀሰናል ኢትዮጵያውያኖች ታውቃላችሁ። ደግሞ በቃሉ የተሞሉ መሪዎች ሲመጡ ያስታውቃቸዋል። የዘላለም አምላክ ትውልዱን እንዴት እንደሚቀይሩት። እነሱ ቢሞቱ እንኳ የሚያፈሩበት ዘንባባ ነው የሚተክሉላችሁ ለረጅም ዘመን የሚበቅል። በግልጥ ይታወቃል ነው የምላችሁ። ቅዱስ ቃሉ በላጭ ያደርጋቸዋል። ብዙ መሪዎችን አይተናል። ለበጎ ስራ የተዘጋጁ ሰዎች ከየት ይገኛሉ ብትሉ ከቅዱስ ቃል ውስጥ ነው የሚፈልቁት። ሌላውም አዋቂ ነኝ ይልሃል፣ ግን ወንድ ከወንድ የተጋባ መሪ ነው። ዩሮፕ ውስጥ አለ። እንስሳ የማይሰራውን ያደርግልሃል። ጨረቃ ላይ ሙጡቅ ሆኖ ይወጣል እኮ፣ ሲወርድ ከሴተኛ ዳሪ ጋር ታገኘዋል። ያልተገላበጠ ቂጣዎች ናቸው። በአንድ በኩል እልል ያሰኝና በአንድ በኩል ያስለቅስሃል። በነገር ሁሉ ለበጎ ስራ የማያሳፍር ሰው የምትሆነው ቅዱስ የእግዚአብሔር ቃል ስትሞላ ብቻ ነው። በመቅረዝ ላይ እንዳለ ብርሃን ሰዎች ሁሉ የሚያዩህ ለመንገዳቸው ምልክት፣ ለህይወታቸው መሰረት አይደለም የሚያደርጉ ቅዱስ ቃሉን ማብራት ስትጀምር ነው። የቅዱስ ቃሉ ውስጥ የሚገኙ እድሎች ምን ምን ናቸው? አንደኛ ሁሉን ትመረምራለህ እንጂ አትመረመርም። ሁለተኛስ ለበጎ ስራ የሚሆን የማያሳፍር ማንነትህ እየጨመረ ይመጣል። ሶስተኛስ በህይወትህ ያለ ማቋረጥ ትጨምራለህ። ብርሃን እንደዛ ነው ባህሪው። እንደ ፀሐይ ብርሃን
በእርግጥ ፀሐይ አትሽከረከርም፣ ግን ምድር በፀሐይ ዙሪያ ስትዞር ቀስ እያለ ብርሃኗ ሙሉ እየሆነ ይመጣል። ታውቃላችሁ፣ ወደ ፀሐይ ብርሃን እየተጠጋች ስለምትመጣ ስትዞር ከሷ ስትርቅ እየጨለመች ትመጣለች። ጻድቅ ግን ሙሉ ብርሃን እስከሚሆን ድረስ እየጨመረ እየተብለጨለጨ ከክብር ወደ ክብር እየተለወጠ ይመጣል ይላል ጳውሎስ። ሲጀምሩ ትንሽ ብርሃን ናቸው፣ ግን በፍጻሜያቸው ትልቅ የዓለም ብርሃን ይሆናሉ። ዓለም ላይ የጽድቅ ተጽዕኖ ያመጣሉ ማለት ነው። ቅዱስ ቃሉን የተሞሉ ሰዎች እንደዛ ናቸው። አራተኛ ከምንሰማው እንድንጠበቅ ያደርገናል ቃሉ። ማንም በቀላሉ አያስተንም። እንመረምራለን። ክፉን ከበጎ መለየት የምንችልበት አቅምና ብቃት ይሰጠናል ቃሉ። ዛሬ ከቅዱስ ቃሉ የሚገኙ በረከቶች በእኛ ህይወት እንዲታዩ እግዚአብሔር ፈቃድ ነው። ስለዚህ ነው ኢየሱስ የጮኸው በበጎ ልብ በፈቃደኛ ልብ ቃሉን የሚሰሙ 100 80 60 ያፈራሉ ያለው የማይወሰድባቸው በየቀኑ የሚጨምሩ በቅዱስ ቃሉ የተሞሉ ናቸው። ሁሉን የሚመረምሩ የማይመረምሩ የማያሳፍር ማንነታቸው በየቀኑ እያደገ የሚመጣ ከሚሰሙት የሚጠበቁ ያላቸው የማይወሰድባቸው እነማን ናቸው? ቅዱስ ቃሉን የተሞሉ ናቸው። የቃሉ ዕድሎች በቃሉ ውስጥ ያለ ብርሃን እኮ ይሄ ነው። እግዚአብሔር እንደሰማን የቃሉን ብርሃን በእኛ ላይ ያብራ። አሜን። እንጸልያለን። ትንቢታዊ ቃል አለኝ ለዚህ ጉባኤ። ልጄ ሆይ የሰጠሁሽ ብርና ወርቅ አይደለም፣ ቃሌን ነው። አዘነላቸው፣ ቃሉንም ልኮ ፈወሳቸው ይላል። ቃል ወገኖች በብር ወርቅ አይገኝም። እድለኞች ነን እኛ እኮ ቃል አለን። ይሄ ቃል በውስጣችን ያለው ቃል ሁሉን የሚመረምር ቃል፣ ለበጎ ስራ የሚያበቃን ቃል፣ በየቀኑ እንድንጨምር የሚያበቃን ቃል፣ የምንሰማውን ሁሉ እንድንጠነቀቅ የሚያደርገን ቃል ስሙ የተባረከ ይሁን። ወገኖች ሆይ ይሄ በብሉይ ኪዳን 1500 ዓመት ነው የፈጀው ከዘፍጥረት እስከ ራእይ ይላሉ ጸሐፊዎቹ። እርስ በርስ ባይተዋወቁም 1500 ዓመት ገደማ ቢፈጅም ምንም ነውር የሌለው እርስ በርስ የማይገጫጭ አንድ ስህተት የሌለው በመንፈስ ቅዱስ በመነዳት የተጻፈ ቃል ስሙ የተባረከ ይሁን። መዝሙር፣ ጥበብ፣ ትንቢት፣ ታሪክ፣ ወንጌል ወገኖች ሆይ ራእይ፣ እነዚህ ሁሉ ለእኛ ነው የተሰጡን። የእግዚአብሔር ቃል እንደ እንጀራ ነው፣ መሪ ነው፣ ሰይፍ ነው፣ መሰረት ነው ለህይወታችን። በጨለማ ያለውን የሚገልጥ ነው። የማናሳፍር እንድንሆን እግዚአብሔር የሰጠን ቅዱስ የእግዚአብሔር ቃል የተባረከ ይሁን። በዚህ ጉባኤ ትንቢታዊ መልእክት አለው። ልጄ ሆይ ብርና ወርቅ የለኝም፣ በኢየሱስ ስም ተነሽ እንዳላት አየ ቃል ካለን ሁሉ አለን። ሰማይ ምድርን የፈጠረበት ቃሉ ተሰጥቶናል። የታኖርሽው እንቅብ ውስጥ ቀረቀርሽው፣ ለሰዎች ሁሉ እንዲታይ በመቅረዝ ላይ ያኖርሽው ብርሃኑን የታኖርከው ልጄ። ለምድር ያለው ተስፋ የእግዚአብሔር ቃል ብቻ ነው። በጊዜውም አለ ጊዜውም ታውጀዋለህ፣ በቀንና በሌሊት ተሰብከዋለህ። ብቸኛ ተስፋ የእግዚአብሔር ቃል እንደሆነ ታምናለህ። በዛ ያለውን ቃል ካልሰሙ ሙታን ተነስቶ ቢሰሙም አያምኑም። ከተአምራት በላይ እጅግ ተአምር የእግዚአብሔር ቃል ነው። በእውነት ነው የምላችሁ። ሰውነትን የሚለውጥ የዘላለም ሕይወት የሚሰጥ እውነተኛ መሰረት፣ እውነተኛ ሕይወት እሱ ቃሉ ነው። ይሄ የተሰጠን ባይብል የት አረከው? ትራስ ውስጥ አረከው? ቁም ሳጥን ላይ አረከው? ሸልፍ ውስጥ ደረደርከው? ወይስ ሰዎች ሁሉ እንዲያዩ መቅረዝ ላይ አኖርከው? ታነበዋለህ? ታሰላስለዋለህ?
እንደሚገባው ክብር አለው የእግዚአብሔር ቃል። ብዙ በረከት ውስጥ አለው ልጄ። ከኢትዮጵያ ቶጳዚዮን ይበልጣል ይላል። ቶጳዚዮ ምን እንደሆነ ባላቅም በእውነት የእግዚአብሔር ቃል ጓደኛዬ ነች በላት፣ እህቴ ነች በላት፣ እቀፋት፣ ታከብርሃለች። ጥበብ፣ ብዙ ጥበብ እኔ ቃል ውስጥ አለ። ብዙ ክብር ቃሌ ውስጥ አለ። ብዙ ማስተዋልና እውቀት፣ ብዙ መዝገብ ወገኖች ሆይ የእግዚአብሔር ቃል ውስጥ አለ። አእምሮን ብሩህ ያደርጋል። ለስጋም ጤና ነው ቃሉ። በነፍስና በስጋ ሰዎችን ያበለጽጋል ቃሉ። የልቦና አይኖችን ያበራል ቃሉ። እና በሙላት ቅዱስ ቃሉ እንድናነበው እግዚአብሔር ይፈልጋል። ለቃሉ የሰጠው ስፍራ አልጋ ውስጥ ነው፣ እንቅብ ላይ ነው ወይስ መቅረዝ ላይ ነው? ምን ማለት ነው? በቀዳሚነት ፊተኛ ነው ወይ ቃሉ ነው ጥያቄው እንጂ እንጨት ላይ የምናንጠለጥለው ኩራዝ የለንም። ግን ይሄ የህይወት ቃል በቤትህ ከፍታ ስፍራ አለው ወይ? ቀዳሚ አጀንዳ ነው ወይ? የምትራበው ምንድነው ልጄ ሆይ? ሰው በእንጀራ ብቻ አይኖርምና ከእግዚአብሔር አፍ በሚወጣው ቃል ሁሉ ነው እንደተባለ እንደ እንጀራ ይርባሃል። ዛሬ ይሞግታል ጌታ። ብዙ እድሎች፣ ብዙ በረከቶች ያሉበትን ቃሌን ሰጥቻለሁ ይለናል። ስሙ የተባረከ ይሁን።